ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ምርጥ እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምፈልጉትን የስራ ዘርፍ በምፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ nipjobs ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ። በባለፈው ክፍል በብለድ ሃውንድስ ሚስተር ሆንግ እና ፖሊሱ ጋንግ ዮንግም እነ ጋንሁንን መርዳትም ጀምረው ለጊዜም የሚያርፉበትን ሆቴል ክፍል ቢሰጧቸውም እነሱን የሚያፈላልገው ጂዮንግ ተብየውም ሰውዬ በሰዎቹም አድርጎ የሚስተር ሆንግን ሹፌር አግተው እነ ጋንሁንን ያረፉበትን ሆቴል ሲያወጣጡት፣ እንዲሁም ሚስተር ሆንግን በአንዲት ሴት በኩል መጠጥ ውስጥ ማደንዘዣ ከተው ሊያደነዝዙት ሲሞክሩ ማይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ድራግ ያለበትን መጠጥ ሳያቅ የጠጣው ሚስተር ሆንግም እየደነዘዘ ጭራሽ እጁ እንደ ሻማም ሲቀልጥና ሲያስቃዠው ስታስተናግደው የነበረችውም ሴት ወደ አውሬነት ስትቀየርበትም እየታየው ከሚቀመጥበትም ወንበር ወድቆ የሚያደርገው ጠፍቶት ይጮሃል። አስተናጋጇም እየሳቀችበት ቪዲዮ ቀርጻውም ትሄዳለች። ከቆይታ በኋላ ሚስተር ሆንግም ሆስፒታል ተወስዶ ኮማ ውስጥም ገብቶ የሚመረምረውና የሚያክመው ሐኪምም እዛ ለመጡት ለነ ጋንግ ዮንግም ሚስተር ሆንግ በመጠጥ መብዛት ሳቢያ አሁን ላይ ጉበቱ በጣም ተጎድቷል። ከዛ በተጨማሪ አሁን ላይም ታዲያ ምንነቱንም እኛ ያላወቅነው ድራግ ተሰጥቶታል። እሱን እየመረመርን ነው። ቶሎ ላይሻለው ይችላል። ነገሩ ከከፋም የጉበት ንቅለ ተከላ ማድረግ ሊኖርበት ይችላልም ይላቸዋል ብለው ውጪም ላይ ዋንግ ሙን በስልክ ምዕራፍ 1 ላይ የሞተ ከመሰለን ዱዮንግ ጋርም እየተጻጻፈ ዱዮንግም እነ ጋንሁን ደህና ናቸው እያለም እየጠየቀ አሁን ደህና ናቸው ወይም ሲባል ችግር ከተፈጠረ ንገረኝም ሲለው እናያለን። ዋው ዱዮንግ የዛኔ ካረገዘችው ሚስቱ ጋር አልተገደለም ይሆናል። ዋንግ ሙን በቀጣይ ከነ ጋንሁን ጋርም ሆኖ ሚስተር ሆንግ መጠጡን ጠጥቶ የታመመበት መጠጥ ቤት ላይ ማምርተው ታስሮ ያለውን ባርቴንደሩን አግኝተው ፈተውት ባርቴንደሩም ከተቀረጸው የካሜራ ቅጅም ጋር እያሳያቸው አንዲት ሴት መታም ስላደነዘዘችው ጉዳይ ሁላም ይናገራል። ልክ እሱንም አደንዛም እንደጨረሰች ካሜራውን እንዳጠፋች እየተረዱ የሰጠችውም ድራግም አደንዞ እውነታውንም የሚያስለፈልፍ እንደሆነ ባርቴንደሩ ሲናገር ዋንግሙም ስለዚህ ድራግ ሰምቶ እንደሚያውቅ ይናገራል። በዚህም ጎንግ ዮንግ ሚስተር ሆንግ እዚህ መጠጥ ቤት እንደሚመጣ ሊያውቅ የሚችለው የራሱ የሚስተር ሆንግ ሹፌርና ረዳት ስለሆነ እሱን ለመጠየቅ ከውጂንጋም ወደዛም ከማምራታቸው በፊት ዋንግሙንና ጋንሁንን ደግሞ ይቺ ሚስተር ሆንግን ያደነዘዘችውን ሴት ሰዎችን አጠያይቃችሁ ማንነቷን እና የት እንዳለች ድረሱበት ብሎም ስራም ሰጥቷቸው ይለያያሉ። ውጪም ላይ ጋንሁ ከማያውቀው ስልክ ተደውሎለት ግራ ተጋብቶም ሲያነሳው የሚፈልገው ጂዮንግ ነበርና እንዴት ነው ሚስተር ሆንግ ተሻለ ወይ ያለ እየቀለለበት እኔ ያልኩህን ከኔ ጋር ፊልም የሆነ አንዴ ካላደረግ ቀጣይ አሰልጣኝ የምትለው ውጂንንም አንገቱን ቆርጬ ገድዬ ከዛም እናትህን በመቀጠል እየረዳክ ያለውንም ፖሊስ ጨርሳችኋለሁ ከኔ ጋር በድብድቡም ሐሳብ ተስማማም ብሎ ስልኩን ሰድቦም ይዘጋበታል። ጋኑን በንዴት ተሞልቶ እየጨነቀው ምን ማድረግ እንዳለበት ይጠይቃል። አብሮት ያለው ዋንግሙም እንደዚህ አይነት ሰዎች አውሬ ናቸው ያሉት ነገር ያደርጋሉ፣ ግን አንተም እነሱን ለማስቆም ምንም አይነት ነገር ማድረግ አለብክም ብሎ ሞራል ሰጥቶት ያቺን ድራጉን ለሚስተር ሆንግ የሰጠችውን ሴት ፍለጋም ይሄዳሉ። ጋንግ ዮንግም ከውጂንጋም በመሆን ሚስተር ሆንግም በሹፍርና የሚያገለግለውም ሰው ቤትም ደርሰው ወደ ውስጥም እየገቡ ሚስተር ሆንግ ላይ የተፈጠረውንም እየተናገሩ የሚያውቀው ነገር ካለም ሹፌሩንም ያፋጡታል። እሱም መጀመሪያ ምንም መናገር ቢፈራም እህቱ ወጥታ ቤታቸው መጥተው እሷን አስረው እጇን እያደሙ ስላሰቃዩት ሰዎች ታሪክ ሁላ
ትናገራለች። ወዲያው ሚስተር ሆንግ ሹፌርም እውነታው መናገር ጀምሮ ቤታቸው ስለመጡት ሰዎች ሁላም ነገር እየተናገረ ሰዎቹ እንደ አንድ ቡድን ነው የሚንቀሳቀሱትም በማለት አንደኛው አይኑ ትልልቅ አንደኛው ቅንድቡ ትልልቅ እያለም ምን እንደሚመስሉም ተናግሮ በተጨማሪም መናገር የሌለብኝን የነጋንሁን አሁን የት እንዳረፉ የሆቴሉን ስም ተናግሬ ያለው ብሎ ይቅርታም ይጠይቃል። ጎንግዮንግም በዚህ ቢናደድም የሆቴሉን ቦታ ለመቀየርም ካሰብን ሰዎቹ ተመልሰው መጥተው ሹፌሩን ሊጎዱትም ስለሚችሉ ሆቴሉ ላይ ተጨማሪ ኃይል ጨምረን ሰዎቹን እንጠብቃቸዋለንም እያለም ያቅዳል። በተመሳሳይ ሰዓት ዋንግሙና ጋንሁንም አንድ ክለብ ቦታ ገብተው ዋንግሙ እዛ ገንዘቡን ካበደረው ሰው ጋም ተገናኝቶ የዛችን ሴት ፎቶ ከቪዲዮ ላይ አንስቶት ነበርና ፎቶውን እያሳየ ያቃት እንደሆነም እየጠየቀ ስለማትታወቅ ሴትዮዋ ይዛው ስም ነበረችው ድራግም አደንዞ እውነታውን ስለሚያስወራ ድራግም ሲጠይቀው ሰውየውም ያንን ድራግ እንደሚያውቀውና የሚያከፋፍለውንም ሰው አውቃለሁ እሱን እጠራላችኋለሁም ብሏቸው ብዙም ሳይቆይ ድራጉን ከሌላ ሀገር እያስገባ እዚህ የሚሸጠውን ሰው ያመጣላቸዋል። ያም ሰው ጋንሁንም ሲያየው ከድሮ ጀምሮ የቦክስ ፍልሚያውን የሚመለከት አድናቂው ስለነበረ በደስታም ሰላም እያለ ሊተባበራቸውም ተስማምቶ የልጅቷን ፎቶም ሲያሳዩት ከአንዳንድ ማውቋት ጂና ትባላለች፣ አንድ የድብቅ ቁማር ቤት ላይ ነው እምሰራውን ብሏቸው ቦታውን ሊያሳያቸውም ይስማማል። ዋንግሙም ለጎንግዮንግ ደውሎ የደረሱበትን ሁላም ነግሮት ላሁን ወደ ሆቴሉንና አዲስ እቅድ እናውጣ እንዲሁም ከዛ ከውዱ ሰዓት ፎቶም በስተጀርባ መረጃ ስለተገኘ ኑም ብለዋቸው ወደዛም አመርተው ሁሉም ተሰብስበው የጎንግዮንግ ረዳት ጸሐፊው ውጂያንግም እዛ ደርሶ ሰላም ብሏቸው ስለ ውዱ ሰዓትም መርምሮ ያገኘው መረጃ ሁላም ይናገራል። ይህ ቅንጡ ሰዓት እዚህ ሀገር ላይ ያላቸው ሁለት ባለ ሀብቶች ሲሆን አንደኛው እውቅ ከሀገር ውጭ የሚጫወት እግር ኳስ ተጫዋች ሲሆን ሌላኛው ደግሞ የአየር ኃይል ወታደር የሆነው ቲዮጂም የተባለው ግለሰብ ነው በማለት ፎቶውን ሲያሳይ ውጂንም ያንን ፎቶም ሲያይ አስታውሶት ይህ ሰው ነው ባለፈው የተፋለመን እያለ ሰውየው ታይላንድ ላይ ግዳጅም ሄዷል ቢባልም እዚህ በፌክ ቪዛና መታወቂያም ተመልሶ መጥቷል። እናትና ትንሽዬ ሴት ልጅም እዚያው ሀገር ላይ አሉት እያለ ውጂያንግም ይናገራል። ጎንግዮንግም ይህም መረጃ ከሰማም በኋላ ዋናው እስካሁን በደረሰ መረጃ መሰረት 5 አባላት አሉት። አንድ ይሄ ቲዮጂም የተባለው ሲሆን ሌላኛው ግብዴው ቢዮም ነው። ሶስተኛው ደግሞ ቅንድቡ ትልልቅ የተባለው የሚስተር ሆንግ ሹፌር ቤት ከመጡት ሰዎች መሃል ያለው፣ አራተኛው እዛው አብሯቸው የነበረው ሐኪምም ሲሆን ሌላኛው ደግሞ ሃከሩ ነው በማለት ለአሁን ዋንግሙ ሚስተር ሆንግን ያደነዘዘው ልጅ ሴቷን ፈልገክ አግኝ፣ እኔና ውጂንም የቲዮጂም የተባለውን ሰው እናትን ሄደን እናወራታለን እያለ ሙሉ እቅድም አውጣተው በሞራል ወደ ስራም ይገባሉ። ሆስፒታል ያለው ሚስተር ሆንግም ነቅቶ ለጉበቱ ህመምም ማስታገሻ ይሰጥቅ ቢባልም እምቢ እያለ በራሱ ለማገገም ሲሞክር እናየዋለን። ጎንግዮንግም ከውጂንጋም ወደ ቲዮጂም እናት ቤት አመርተው ጎንግዮንግ እናትየውን ሲያወራ ውጂንም ህፃኗንም ያጫውታል። ታዲያ ሁለቱም በወሬያቸው መሃል ቲዮጂንም አልፎ አልፎ እንደሚደውልና እንደሚያገኛቸው እየተረዱ እንዲሁም ቲዮጂም ለግዳጅ ታይላንድ ሄድኩ ይበል እንጂ ለአንድ ባለሀብት በጠባቂነት እየሰራም እንዳለ እንደዛም እንዲያደርግ የገፋፋው በፊት በካንሰር ታማ የነበረችው ሚስቱን ለማሳከም ገንዘብ አጥሮት ከአበዳሪዎች ገንዘብ ተበድሮ ሚስቱን ቢያሳክም ሞታበት አሁን ገንዘቡን ለመክፈል ብሎ ያንን ስራም እንደሚሰራ እናትየው ትናገራለች። ቀጣይ ሲደውልልሽም አሳውቂንም ብለዋት እነ ጎንግዮንግም እንደወጡ ከጎንግዮንግ ጸሐፊ ውጂያንግም ተደውሎለት እሱም ያንን ፖሊስ ወቅቶ ገሎ ሮጦ ያመለጠውን ሰው በመንገድ ዳር ካሜሮች ሲከታተልም ቆይቶ ሌላኛውን የነዚህን ሰዎች አባል የሆነውን ቅንድቡ ትልልቅን የተባለውን ግለሰብ ሲያገኙ የሚያሳየውን ቪዲዮም ፎቶም አንስቶ ይልክላቸዋል። እስካሁን መልኩን ያላወቁትን የጂዮንግን ሌላኛውን አባል ፎቶም ይመለከታሉ። አመሻሽ ላይ ዋንግሙና ጋንሁም ያቺ ሚስተር ሆንግም በድራግ ያደነዘዘችው ሴት የምሰራበት ቁማር ቤትን የሚያውቀው ሰው እየመራም ወስዷቸው አድርሷቸው ቦታው ላይ ብዙ ህገወጥ ሰዎች ስላሉ ተጠንቀቁም እያላቸው የሚጠብቋት ሴትም በመኪና ሀገር ሰላም ብላ ደርሳ ስገባም አይተዋት እና ጎንግዮንግንም ጠርተዋቸው ህንፃውንም ጎንግዮንግ በደንብ ባይቶት ሁለት ሰው ወደ ውስጥ ገብቶ ልጅቷን ለመያዝ ይሞክር አመልጣ ልትወጣም ካለች ዙሪያው ላይ እንጠብቃታለን ብሎ ማቅዶ ዋንግሙና ጋንሁም ወደ ውስጥ ይገባሉ። መጀመሪያ ያገኙትን ጠባቂም ራሱን አስተውት ወደ ቁማር መጫወቻውን ቦታ ልክ እንደ ተጫዋች መስለው እንደገቡ ያቺ ጂን የተባለችውም ሴት አይታቸው ተጠራጥራ
ፖሊሶች እያለችም የድንገተኛ ጊዜ አላርሙን አጮኻ በጀርባ አድርጋ ከሌሎች ሴቶች ጋርም ታመልጣለች። ጋንሁና ዋንግሙም እዛ ያሉትን ሌሎች ሰዎችን መፋለም ይጀምራሉ። በስንት ትግልና ፍልሚያም ሁሉንም ረትባቸው ልጅቷ በወጣችበትን በር ይወጣሉ። ውጪ ላይ ያቺ ጂና ተብያም ሴት ከሌሎች ሴቶች ጋርም ተቀላቅላ መለጥኩም ብላም ከነሱ ተለይታ ልትሄድ ስትል ውጂንም ደርሶባት በስለት ልታጠቃው ልትጮህ ብትልም በኃይል መጥቶ ራሷን አስቷትም ይወስዳታል። መኪና ውስጥም አስገብተዋት ስልኳንም ወስደው ከቲያንግ ጋርም እያወሩ ቲያንግም የጂናን ስልክ ስካንም ማስደረጋቸው ሀክ አድርገው ወደ ውስጥ ገብታ በቅርብ ጂና ሚስተር ሆንግ እንድታደነዝዝ ስራ የሰጣት ሰው በቴክስት አውርቷት አንድ ሆቴል ላይም እንዳገኘቻቸውም አንብባ በሆቴሉ ስልክም ደውለሽ ቲጊዮም እዛም እንዳረፈ ጠይቂም ብለዋት እሷም ስደውል እንግዳ ተቀባዩም ላለመመለስ ብታመነታም ለፖሊስ ካልተባበረሽ ወንጀለኛ ነሽም ተብላም እነ ቲዮንጊዮምም ያረፉበትን የሆቴል ክፍል ትናገራለች። ቲዮንግም ያንን መረጃ ለጋንጊዮንግም ተናግራ ጋንጊዮንግም ከጋንሁ ጋም ተጨማሪ ኃይሎችን እየጠራ ወደዛ ሆቴልም ያመራሉ። ያቺ የሆቴሉ እንግዳ ተቀባይ ግን በድብቅ ወደ ቲዮንጊዮምም ክፍል ደውላም እንደደወለች እያየናት ከኢንቨስተሮቹም ጋር ንግግር አድርጎ የጨረሰው ጂዮንግም ስልኩን ሲያነሳ ማንቤ የሆነ ነገር ከሰማሽ ደዊ ስላለኝ የደወልኩት ፖሊሶች ደውለው ሲጠይቁም ነበርም ብላም እንግዳ ተቀባዩም ስትነግረው እናያለን ብለው ከቆይታ በኋላ ቲዮንጊዮምም እዛው ሆቴሉ ላይ ቦምብ ሲያጠማምድ እያየን ብዙም ሳይቆይ ጋንጊዮንግም ተጨማሪ ኃይል ሰብስቦ እዛው ሆቴል ላይ ደርሰው ጋንሁንን መኪና ውስጥ ጠብቀኝም ብሎት ከሌሎች ከታጠቁ ፖሊሶች ጋርም ተከታትለው የሆቴሉ ክፍል ገብተው ሰዎችን ቢፈልጉም ማንንም እያጡ ውጪ ከቅርብ ርቀት ላይ ሆኖ እየሆነ ያለውን እያያለው ቲዮንጊዮምም በስልኩ ያጠመደውን ቦምብ እንዲፈነዳም አድርጎ ጋንጊዮንግም ቦምብ ውስጥ እንደተጠመደም ባኑ ውጡ እያለ እየጮኸ ራሱን ለማትረፍ ቢናገርም ቢሮጥም እንዳለ ውስጥ እንዳሉ ቦምቡም ይፈነዳል በለው። ውጭ ያለው ጋንሁም በድንጋጤ ከመኪና ወጥቶ ያንን ይመለከታል። እዛው ከማያውቀው ስልክም ተደውሎለት ደዋዩም ጂዮም ነበርና ምን ብዬክ ነበር? ቀጣይ ደግሞ የውጂንን ጭንቅላት ቆርጬ ልክልካለሁ። አንዴ ብቻ ተፋላሚ ስትባል አትሰማም ሲለው ጋኑም በንዴት እሺ የት ነው ማገኘክ ብሎም ይጠይቃል። ቀጣይ እስክንደውልልክ ጠብቅም ይባላል። ወዮ በቀጣይስ ክፍል ምን ይፈጠር ይሆን? አብረን በጉጉት የምንጠብቅ ይሆናል። ቶሎ እንዲለቀቅ ላይክ፣ ሲለቀቅ እንዳይመርጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ነው ቦታ አይደለ? ከዚህ በኋላ እንዲችላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ jobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። እናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ ንብ ጆብስ ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኖራችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ።